ጉድ ቤተሰብ ሩታ አብርሽን ተከትላ እንግዲህ ዝዋይ ገብታለች። ጉድ 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 በሉ። ሩታችን ጀግናችን ማለት ነው እናንተ። ተከትላ ሄደችው። ልጇ ለማን ጥላ ነው ሄደችው? ጉድ 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 ያስብላል። ሩታ አረፈደም ነገሩ። እሺ ባልሽ የምትፈልጊ ከሆነ እኮ ከመጀመሪያ እሱ እኮ ልቤ ክፍት ነው ስልሽ ጊዜ በቃ እሺ ብለሽ ነገሮቹን ትተሽ እኮ ማቆም ትቺ ነበር እኮ። አብርሽ የሆነ ሮማንቲክ ነገር ውስጥ ገብቷል ጋይስ፣ እናንተ ያላወቃችሁ እንዴት እንደሚያደርገው አያችሁ። አብርሽ ትዳር አይፈልጉም፣ መዘላዘል ነው የሚፈልገው። ሩታ አይታለች፣ ከሱ ርቃ አይታለች፣ ወልዳም ለስንት ወር እንዴ ያው ነው። አብርሽ ምንም ታጥቦ ጭቃ ነው። እኔ እንጃ ወደ ሩታ መለስ አብርሽ ለትዳር የሚሆን ወንድ ነው ብዬ አላስበው ለመናገር ማለት ነው። እና ሩታ የራሷን ህይወት ስትይዘው ሂዶ የረበሻት ምን ያደረጋት ነበረ። ሩታ በቃ ሁሉም ነገር ትተሽ አንድ ላይ እንሆን እያለ ጊዜ ሩታም ነገሮች እሱ የምትፈልግ ከሆነ በዛ ሰዓት ማለት ነው ነገሮቹን ትተሽ ከኔ ጋር ሆኚ ስልሽ ጊዜ ማቆም ነበረብሽ። እንግዲህ አብርሽ አሁን ሌላ ታሪክ ውስጥ ገብቷል መሰለኝ ከውሽምት ጋር ማለት ነው። ቤተሰብ አታይም እንዴ? ቲክቶክ ላይ የተለቀቀ ትላንትና ቪዲዮ ማለት ነው። አብሮ እንዳደሩ ነው የሚመስለኝ እኔ ሳስብ ማለት ነው ጋይስ። ገንዳ ውሃ ውስጥ ተንቦጫርቆ ግንባርና ከንፈርት እየተሳሳቡ ምን ቀራቸው? እንዴት እንደሚያደርጋቸው እና ሩታ ይሄ ባሌ ነው ብለሽ ነው የምትቀበይ? ከዚህ ሰውዬ ጋር መኖር ነው ሀሳብ ያለሽ ሩታ ማለት ነው። እውነት ይሄ ልጅ ለትዳርም አይሆንልሽም እውነት ለመናገር ማለት ነው። መጨረሻቸው ማየት ናፈቀኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ሩታችን እንደምታዩት ዝዋይ ገብታለች። ልጇን ለማን ትታ ነው እናንተ? ገና እኮ 4 ወር ሞላ እንዴ? ልዑል 4 ወር እኮ አልሞላም። ይኸው ልጁን ጥታ ለማን ትታ እንደሄደችው አላቅም። ወይ ለእልዱም ሊሆኑም ይችላል ለእነሱ ሰታን የሄደችው ብዬ አስባለሁ። እንግዲህ ሩታ ዝዋይ ሄዳለች አብርሽን ተከትላ ማለት ነው። እና ሄርሜላ በጣም ባለጌ ሴት ናት ታውቃላችሁ። ሩታና አብርሽ አንድ ላይ እንዳይሆኑ ምን አደረገችው? ይዛ የት ነው ሄደችው? ዝዋይ ይዛ ሄደች። አያችሁ፣ ወንድ ልጅ ሳይፈልጋት በግድ ስልክ ደውላ በሌሊቱን እያለ ነበር አብርሽ። ትላንትና በሷ ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። በጠዋት ደውላለኝ እንደዚህ ነው እንደዚህ ስትለኝ ተነሳውና ሄድኩ አለኝ። አስባችኋል? ስለዚህ እሷ አብርሽና ሩታ አንድ ላይ እንዳይሆኑ አትፈልግም። ስለማትፈልግ ነው የሰውን ባል የግድ በቁሳቁስ ማለት ነው በቁሳቁስ በጥቅማ ጥቅም ወደ ራሷ አደረገች። አያየችው አብርሽ በቃ የእሷ ጥቅሟን ለመደ። እንደፈለገች እያደረገች እንደ ሕፃን ልጅ እያደረገች፣ አብርሽ ደግሞ በእሷ ፍቅር ውስጥ ጦዟል መሰለኝ። እናንተ ውሽምት ፍቅር ውስጥ ገብቷል መሰለኝ። እንግዲህ እሱ እንደተናገረ እኔ እኮ አሁን ሌላ ታሪክ ውስጥ ነኝ ያለ የራሴ ህይወት ጀምሬያለሁ፣ እኔ ከአንቺ ጋር መኖር አልፈልግም በማለት ነው እንግዲህ ሲናገር የነበረ ማለት ነው። ሩታ ማለት ሩታ ምን አለችው? አይደለም አንተ ደስተኛ አይደለም፣ አይቻለሁ፣ አውቃለሁ፣ ያንተ ልብ አውቃለሁ። እኔ ከሌላ ሰው ጋር ስታየን ለምን በዚህ ልክ ትረብሸኛለህ? አውቃለሁ፣ አንተን ውስጥክን አውቃለሁ እያለች ነበረች ሩታ ማለት ነው። እና አብርሽ ማለት ነው ስርዓት ከያዛ ምክንያቱ አንተ ልጅ እኮ አለ ነገ ይሄ ልጅ ነገ ሲያድግ እኮ አንተ አሁን በልጅነት ከልጁ ጎን ካልሆንክ እኮ ነገ ትጠየቃለህ። ምን አይነት ኃጢአት እንደሰራ ልጁ ላይ ማለት ነው። ዝሙት እኮ ነው እየሰራ ያለ ማለት ነው። ማንም እየደገፈ አይደለም አንተ የምትሰራው። ሄርሜላና አብርሽ የሚሰሩ ስራ ማንም እየደገፈ አይደለም። አሁን ላይ እውነት ለመናገር የሚሰሩ ስራ በጣም የሚደብር በጣም የሚዘጋ የዝሙት ስራ ነው የሚሰሩ። አሁን ሁላችሁም ሩታ አብርሽ ንቃ፣ አሁኑ በቃል ነው እንደ ሩታ ጅልናት እንደ በቀል ቢሆን ሩታ እስከ ዝዋይ አትሄድም። እውነት ለመናገር ለበቀል ብላ ዝዋይ ትሄዳለች ብላችሁ ታስባላችሁ? እንዴት ቀልዳላችሁ እንዴ?
የሰው ህይወት እኮ ነው። እሱም የራሱ ህይወት ከጀመረ ሩታ ለምን እሱን ተከትላ ትሄዳለች? በቃ ባሏ ለማንም ሰው አሳልፋ መስጠት ስላልፈለገችው ነው። አየች እሱ አይመለሱ ያው ነው ታጥቦ ያው ነው ስለማይመለስ በቃ እኔሞ መመለስ አለብኝ ብላ ነው እንግዲህ ተከትላ ሄደችው። መፍታ እኮ ነው። በቅናት ቀንታ ነው፣ በቅናት አብዳ ነው ወንድ ልጅ ለምና ወደ ራሷ የምትመልሰው የምትሉ መፍታ እኮ ነው እንዴ። ልጇ አባት እኮ ነው። ምን አስባችሁ ነው? ትቀልዳላችሁ እንዴ? ትዳር ቀልድ ነው እንዴ? ዝም ብላ ትላንትና በመጣች ሴት ታዲያ ባሏን አሳልፋ ትሰጥ እንዴት? እስቲ እናንተ ስታስቡ ጅል ናቸው መሰለኝ ለመነች የምትሉ ማለት ነው። ይሄ ለመና አያስብልም። እውነት ለመናገር ባሏ እኮ ነው የፈለገችው ማድረግም መሆኑም ማፍታላት ባሏ ነው። እውነት ለመናገር ማለት ነው። አትጨራጨሩ ሁላችሁም ማለት ነው። አይዟችሁ። ደግ አደረገች ሩታ ማለት ነው። እንኳንም መለሰች። እቺ ሄርሜላ ምን እንደምትሆን እናያለን። እንግዲህ አብርሽ ሄርሜላ ፈርቷል። ከዚህ ሀገር ሂጂ፣ ከዚህ ግቢ ውጭ። ሩታ ደግሞ አልወጣም እንደው እሷም ጥራልኝ እኔ እናንተ አንድ ከሆናችሁ ከእናንተ ህይወት ወጣለሁ ስላለችኝ ጥራልኝ አለች። አብርሽ እንዴት እንደፈራ ውሽምትም ማለት ነው። እንግዲህ ሌላ ታሪክ ውስጥ ገብቷል መሳይ ሁለቱ። ሄርሜላ ምን እንደምትሆን አላውቅም። እራሷን ታጠፋለች ወይን አቤላን አግብታ ትኖር። እውነቴ ነው የምላችሁ። ሩታ ደግ አረገች። እንኳንም ሄደች ዝዋይ ማለት ነው። እንግዲህ አብርሽ ደግሞ እኔ አልፈልግም፣ አሁን የራሴ አዲስ ህይወት ጀምሬያለሁ። በቃ የራሴ ህይወትን እየኖርኩ ያለ አልፈልግሽም፣ ይቅርታ አድርጌልሻለሁ፣ ይቅርታሽን ተቀብዬሻለሁ፣ ግን ከአንቺ ጋር መቀጠል አልፈልግም ነው ያለ። አልፈልግም ነው ያለ ያለ ማለት ነው አብርሽ ማለት ነው። አብርሽ ምን አስባ ነው አሁን ሩታ ና ወደ ትዳር ተመልሳ በቃኛለ እኔ ካንተ ጋር ነው መኖር ፈልጋለሁ ካለሽ እኮ መመለስ ነው። አንተ ምንድነው በዚህ ልክ ለምኑኝ፣ ዛሬ ተለምኑኝ አልክ እኮ ተለምኑኝ አለ እኮ እናንተ ሸምባል ነገር የለም። 9 ወር ሙሉ ሩታ ልጇን ከእርግዝና ጀምራ እስከምትወልድ ድረስ ከጎኗ እኮ አልነበርክም። ሸም እኮ ነው እውነት ለመናገር ሩታ ምንም እንዶ አልተጫወተችብህ። አንተ ነህ የተጫወትክብህ። ገባ አይደል? ሩታ እኮ እውነታ አላት እውነት ለመናገር ማለት ነው። አቄና ወራ ከተባለ ማለት ነው ጋይስ አብርሽ በጣም ወጥ ረገጠ። ልጅ ካንተ ምን እንደምማር አላቅም። ያው ልዑላውን የተወለደ ልጅ ካንተ ምን እንደምማር አላቅም። አንተ የምታስተምር ዝሙት ነው እውነት ለመናገር። ስለዚህ አታፍራ። እኔ ከአንቺ ጋር መሆን አልፈለገው። እኔ ጥማ ማለት ውሽምት እንግዲህ በገንዘብና በጥማ ምንድን ነው የሚባለው? በጥቅም ነው ወደ አንተ ወደ ራሴ ያመጣችን። ለዛ ነው አንተ የእሷን ጥቅም ስለለመድክ ወደ ሚስት መመለስ አትፈልግም ማለት ነው። ሩታ ደግ አደረገች። ነገ ከተመለስክ ቀጥ ብላ ነው ሻንጣ ጎትታ ሁሉም ነገር ይዛ ወደ ቤት የምትመለሰው አለች። እሺ እመጣለሁ እሺ እመጣለሁ። ይህን ቃል ካልገባልኝ ከዚህ ግብ ንቅንቅ አልልም። የፈለገ ነገር ይመጣው አለች ሩታ። ረብሻለሁ፣ ግቡንም ረብሻለሁ፣ ከዚህ ግብ ንቅንቅ አልልም አለች ሩታ ማለት ነው። አብርሽ እንግዲህ ሄርሜላ ትመጣለች። ሂጂ በቃ አልሄድም አለች ሩታ ማለት አልሄድም በቃ ደግ አደረገች። ሄርሜላ ምን እንደሚበላሽ አላቅም። የሰውን ባል የወሰደ ሰው እኮ መጨረሻ አያምርም። ሩታ እኮ ለዛ ነው እስከ ዛሬ ዝም ያለች። እስኪ በደንብ ፍቅር ውስጥ ገብታ ማየት ነው የምፈልገው ብላ ነው ፍቅር ውስጥ አስገብታ ሩታ ማለት ነው። አያችሁ መጨረሻ የራሷን ማድረግም መመለስም ሄዳለኝም ማለትም ትችላለች። ልጅ አላት። ለዛ እኮ ነው ሩታ ዛሬ ላይ እስከ ጥጊ ሂዱ ብላ ነው ተዋ መጨረሻ ላይ የራሷን ማድረግም ትችላለች ማለት ነው። እንደፈለገችው ማድረግ ትችላለች። ጀግና ናት። ለመነች የምትሉ ሰዎች ማለት ነው። ብትለምነው እኮ ባላ ነው። ምን አስባችሁ ነው? ደግ አደረገች። ነገ እንግዲህ ሩታና አብርሽ ወደ ቤታችሁ ይገባሉ ማለት ነው። ነገሮቹ ያበቃል። አብርሽ ሩታ እስከ ዛሬ የተቦጫረቁ ይበቃል። አንድ ላይ ይሆናሉ ብዬ አስባለሁ። አብርሽ የሚገባ ከሆነ ወደ ልጅህ እናት ተመለሳ ማለት ነው። መዘላዘሉን አቁማ ማለት ነው። ከውሽምት ጋር እንደፈለክ እየሆንክ ወጥ እየረገጥክ
መዘላዘል ይቅርብኝ፣ አይ ትዳር ይቅርብኝ፣ መዘላዘል ነው የምፈልገው ካልክ ሩታ መቼም አትፋታም። ሩታ እግዚአብሔር እንደ ድሮ አይደለች፣ በጣም ተቀይራለች። ደስታ እንዴት በአንዴ በህይወቷ አስወጥታ አስባቸዋል። ትላንትና ሁሉም ነገር ሰብስባ ለደስታ ሰጠች፣ ከህይወቱ ውጣልኝ አለችው። ዛሬ ወደ ባሏ ተመለሰችው ማለት ነው። ብትለምነው እኮ ባሏ ነው። እኔ ምንም ሼም የሚባል ነገር የለም እንዴ! የሰውን ባል የሚለምን ሰው ነው ሼም የሚባለው እንጂ የራሷ ባል እኮ ነው። ምን አስባችሁ ነው? ማፍታ እኮ ነው የፈለገችውን ማድረግ ማለት ነው። ደግሞ ሩታ አብርሽን ለመነች የምትሉ ባሏ ነው ብትለምነው ማለት ነው። ይሄ እኮ አያሳፍርም ጋይስ። ጅል ናቸው እንደዚህ የምትሉ ሰዎች ማለት ነው። አንደኛ ነገር ደግሞ ምንድነው በቃል አንዴ ነው ሁለቴ ሶስቴ ነው እንደ የሰው ልጅ እኮ ነው እንደ ህይወት እኮ ነው። ትቀልዳላችሁ እንደ የሰው ልጅ ላይ እንዴት ትጫወታለች? አሁንም ድጋሚ በቃል ነው የምትሉ ማለት ነው። ስለዚህ አይዟችሁ ገለቴ ምድር የውሽምት በጎች ማለት ነው። አይዟችሁ ሩታ ወደ ራሷ መመለስን ትችላለች። ባሏ ነው ማፍታ ነው የፈለገችውን ማድረግም ትችላለች። ስለዚህ አሳፍሩም ጋይስ። እኔ ምንም አልመሰለኝም። ለመነችው የምትሉ በኮሜንት ማለት ነው። ልክ ናት፣ ትውሰድ ባሏ ነው። ምንም አይመስለኝም ጋይስ።